ታላቁ ፈረንሳዊው ደራሲ ቪክቶር ሁጎ The Hunchback of Notre Dame የተሰኘውን ድንቅ ድርሰቱን ከጀመረው በኋላ ለማጠናቀቅ ተቸግሮ ነበር። በአንድ በኩል በወቅቱ በፈረንሳይ በነበረው ፖለቲካዊ ሁከት ምክንያት፣ በሌላ በኩል ደግሞ የመጽሐፍ ፍላጎቱን አጥቶ ወደ ኋላ ላይ ይህንን ትልቅ መጽሐፍ መጨረስ እችል ይሆን የሚል ራስን የመጠራጠር ፍርሃትም ገጥሞት ነበር። በዚህ ምክንያት መጽሐፉን ለማጠናቀቅ ተቸግሮ ነበር። አሳታሚው ቀነ ገደብ ወስኖ እስካስቀመጠለት ወር መጨረሻ ካላጠናቀቀ ከፍተኛ ቅጣት እንደሚጣልበት ነገረው። ያን ጊዜ ቪክቶር ሁጎ የሚገርም እርምጃ ወሰደ። አንድ ጋቢ ብቻ አስቀርቶ ያሉትን ልብሶች በሙሉ ቆለፈባቸው። ያንን መጽሐፍ ጽፎ ካልጨረሰ ልብሱን ላይ ለብስ ወደ ውጭም ላይ ወጣ ወሰነና ቀለምና ብዕሩን ይዞ ተቀመጠ። ከዚያ በኋላ ነው እንግዲህ ዓለም ዛሬም ድረስ የሚያደንቀውን ያንን ድንቅ መጽሐፍ ያበረከተው። ብዙዎቻችን አዲስ ስራ በተለይ በራሳችን የሚመራ ቢዝነስን ስናስብ ይሳካልኛል ወይ ግን እችል ይሆን የሚል ራስን የመጠራጠር ስሜት ያጠቃናል። ዴንሃም ስሚዝ እና ካራ ሲላማን የሚባሉ በሃርቫርድ ቢዝነስ ሪቪው ላይ ባሰፈሩት ጽሑፍ ይህንን ራስን የመጠራጠር ስሜት እንዴት መቀነስ እንደምንችል ይነግሩናል። ያስተዋወቅነውና እንግዲህ በተለይ ደግሞ አዲስ ስራን አዲስ ቢዝነስ በምንጀምርበት ሰዓት ላይ ብዙዎች የሚሰማቸው አይነት መጠራጠር ቺሊሆን ሳካውን ነገር የሚባልና እንደውም ልዩነቱ ያለው ስራውን በመስራትና ባለመስራት መካከል አይደለም በአብዛኛው ይላሉ ባለሙያዎች። ያቺን የፍራቻ ስሜት አልፈው በሚሻገሩና ፍራቻው በሚያስቀራቸው መካከል ነው ትልቁ የቢዝነስ ልዩነት እንጂ ስራውን ከጀመሩና ውጤታማ ከሆኑ ሰዎች የበለጠ ከዛ የበለጠ በችሎታም ምናልባት በሪሶርስም ከገቡበት በኋላም ያንን ቢገቡበት ኖሮ የበለጠ ለመስራት ይሄ ፖቴንሻሉ ወይ ማቅሙ በመኖር ረገድ ቢለካ ያልጀመሩም ብዙ ሰዎች እዛ ዝርዝር ውስጥ ይገባሉ። ግን ያቺን ዋናዋን የምትባለዋን የበራስ መተማመን መሻገር የሚችሉ ሰዎች ግን ልዩነቱን የሚፈጥሩት እነሱ ናቸው። በችሎታው ላይ ሆን ይችላል ማለት ችሎታው ያስፈልጋል። ግን ያቺን አልፈው ከጀመሩ ሰዎች እና ሳይጀምሩ ከቀሩ ሰዎች ምናልባት ሳይጀምሩ የቀሩ በችሎታ ረገድ የተሻለ ችሎታ ያላቸው ሊሆን ይችላል ወይም ደግሞ ለስራው የሚያስፈልጉ ግብአቶችም ጭምር ምናልባት የተሻለ ያላቸው ሊሆኑ ይችላሉ። ግን ያቺ የራስ መተማመን የምትባለዋን በማግኘት ረገድ ግን እነሱ ሳይሳካላቸው ይቀራል። ያቺን ድፍረት የሚባለው ደግሞ ይሄ ዝም ብሎ አይነትም ድፍረት ሳይሆን ሁኔታዎችን በማስላት ግን ደግሞ ያው የተወሰነ ደግሞ አደጋ ቢኖረው ያንን አደጋ አስልቶ የተሰላ አደጋን መጋፈጥ ደግሞ ያስፈልጋል። ያን በሚጋፈጡ ሰዎችና በማይጋፈጡት መካከል ያለው ልዩነትም ደግሞ ሊሆን ይችላል ይባላል። አንዳንድ ጊዜ ሰዎች የሆነ ስራ ይዘው አዲስ ስራ ሰርተው ስንመለከት አይኔም ከሆነ ጊዜ በፊት ይሄን ነገር አስቤው ነበር ይሄን ነገር ልሰራው ፈልጌ ነበር እንላለንና እንዳልከው በሁለቱ መካከል ያለው ልዩነት ያንን ነገር ደፍሮ ወደ ስራ የመቀየርና ያለመቀየር ነው። አንዳንድ ጊዜ ሰዎች በጣም ብዙ ሐሳቦች ሊኖራቸው ይችላሉ አይደል? ልንሰራቸው የምንችላቸው ነገሮች የተገደቡ ሊሆኑ ይችላሉ። የምንማረው የትምህርት ስርዓት አንድ ነው፣ የምንከታተላቸው መገናኛ ብዙሃኖች አንድ ሊመሳሰሉ ይችላሉ። አንድ ከተማ ውስጥ መኖራቸው የሆነ ሊሰሯቸው የሚችሉ ስራዎችን ተመሳሳይነት እንዲኖራቸው ሊያደርግ ይችላልና በዚህ መካከል አንዳንድ ሰዎች በቃ ድፍረቱን ወስደው ስራዎችን ሊሰሩ ይችላሉ። ሌሎች ደግሞ አደጋዎች በዙብኝ ብለው ሊያቆሙ ይችላሉ። አንዳንድ ጊዜ ደግሞ የመረጃ መብዛት ሰዎች ስራ እንዳይሰሩ ሊያደርጋቸው ይችላል አይደለ? ይሄ በጣም የኢንፎርሜሽን የመብዛት በዛ ውስጥ ቁራኛ ሆኖ እንዲቀሩ ያደርጋቸዋል። በቃ ሁሉንም ነገር መስማት ምንም አንድ ነገር ላይ አለማለት። ይሄ ደግሞ የመረጃ ጎርፍ ያለበት ዘመን ስለሆነ ከሌላ ጊዜው በተለየ ብዙ ነገር ላጣራለው የሚል አሉ ስታዩ ሌላ ይመጣል በዛ የመረጃ ጎርፍ ተጠልፈ ልትወሰድም ትችላል። አንዱን የሆነ ቦታ ካልወሰድ ካልቆረጥክ በስተቀር አንዱን ሚልህ ሌላ ነው፣ ሌላ ሚልህ ያነበብካቸው ጥናቶች እሱን የሚያፋርሱ ሌሎችም ሊኖሩ ይችላሉና ይሄ ወንዙን የምንሻገርበት ዋናው ነገር የሚመስለኝ ይሄ ድፍረቱ ነው። በጣም አሪፍ። እንግዲህ ይሄንን በተመለከተ በታዋቂው ሃርቫርድ ቢዝነስ ሪቪው ላይ ያሰፈረ ይሄንን እንዲያለ ራስን የመጠራጠር ስሜት ሲያጋጥመን እንዴት መቀነስ ይቻላል ብለው ያሰፈሩትን ሐሳብ ለማንሳት እንሞክራለን።
ከዛ ሌላ ከናንተ ከአድማጮቻችን የሚላኩሉ በተለይ ከስነ ልቦና ጋር የሚገናኙ ጥያቄዎቻችሁ ምላሽ የሚሰጥበት የአንድ ጥያቄ ያለኝ ዝግጅታችንም አለ። ዛሬ ምን ጥያቄ ተጠይቋል የሚለውን የተወሰኑ ሐሳቦችን እናነሳና ደግሞ የስነ ልቦና ባለሙያዋ ዶክተር ሰብለ ኃይሉ በጉዳዩ ላይ የምትሰጠውን ምላሽ እንከታተላለን። በመሃል እንግዲህ በበቃኒ ጊዜ መጠን ደግሞ ሌሎች አጠራጣሪ ያሉ ተጨማሪ ጉዳዮችንም ለማንሳት እንሞክራለን። አድማጮቻችን ያንን አስተሳሰብ ሁሉ እንዲቀይሩ ያስቻለ ያስገደደ አይነት ተጽዕኖ መፍጠር የቻለ የሚገርም አይነት ተጽዕኖ የፈጠረ ተጫዋች ነው። በጣም የሚገርሙ ጎሎችን አስቆጥሯል። በጣም ምርጥ የሚባሉ ውብ ጎሎች አሉት። እንደው ካንዱ የትኛውን ሁሉ መምረጥ ይቻላል የሚባል በእንግሊዝ ውስጥ ያሉ ዋንጫዎችን በሙሉ አሸንፏል። ወይም ክለቡ ሊሳተፍ የሚችልባቸው ዋንጫዎች በሙሉ አሸንፏል። ሰፋፊ የሚባሉ በጎል የታጀቡ የሚገርሙ ውጤቶችንም እንዲሁ አይቷልና እንደውም አንዳንዶች ከዚህ በበለጠና ከዚህ በተሻለ ውጤት ሁሉ ሊኖረው የሚችል ጊዜ ነበር። በእርግጥ አሰልጣኙ የርገን ክሎፕ በጣም ምርጥ ድንቅ የሚባሉ አሰልጣኝ ነበሩ። የበለጠ ውጤታማ ሊሆኑ የሚችሉበት እድል ነበር። ግን ደግሞ መቼስ ያው ከስንት አመት አንድ የሚታይ አይነት ደግሞ ሌላ ምርጥ ቡድን ማንቸስተር ሲቲ ነበርና በነዛ አመታት ከዛ አመት በፊት በብዙ አመታት ሊቨርፑል ሁለተኛውን ያጠናቀቀባቸውን ጊዜዎች በቀደሙ የፕሪሚየር ሊግ አመታት ቢሆን ዋንጫ ላይ ያነሳ የሚችልባቸው አመቶች ነበሩ። ማንቸስተር ዩናይትድ ለምሳሌ ዋንጫ ያነሳባቸውን የሆኑ አመታት ላይ ብትወስድ ከዛ ባነሰ ነጥብ ሊቨርፑል ከጨረሰበት ባነሰ ነጥብ ዋንጫ ያሸነፈበት ጊዜ ነበር። ሶ እንደዛ አይነት ከዛም የበለጠ ዋንጫ ላይ ያነሳ የሚችልበት እድል ነበር። ግን በተናጠል ደግሞ ስትወስደው ከዛ ምርጥ ከሚባለው ቡድን ውስጥ ደግሞ ጎልቶ የሚወጣ መቼስ አንድ ኮከብ ከተባለ ሞሳላ አንዱ ነበርና ለእንግሊዝ ፕሪሚየር ሊግም ድምቀት ከነበሩ ተጫዋቾች መካከል አንዱ ነበር። መቼስ ሁሉም ነገር ያው ማለቁ አይቀርም። ያው ያስታውቅ ነበር ያ ጊዜ እየመጣ እንደሆነ መቼ ነው የሚል ነበር። እንግዲህ ያው ይፋ ማድረጋቸው የሚነግረን ነገር የነበራቸው ባለፈው አመት መጨረሻ ላይ ኮንትራቱን እስከ 2027 መጨረሻ ድረስ የሚያቆየውን የ2 አመት ኮንትራት ነበር የፈረመው። ከ350,000 አካባቢ በሳምንት 350,000 ፓውንድ አካባቢ ደሞዝ ሊከፍለው ነበር ሊቨርፑል። አይ ቲንክ ከፍተኛው ደሞዝ ነው። ያንን ተስማምቶ ነበር። እንግዲህ አሁን ስምምነታቸው የሚሆነው ያው ኮንትራቱ ሲቀደድ ሊቨርፑልም ደሞዝ ይቀርለታል፣ ሙሳላም ደግሞ ወደ ፈለገው ክለብ የዝውውርን ራሱ ያገኛል። ስለዚህ ከዚህ በፊት እስከ 150 ሚሊዮን ፓውንድ ከፍለን የሳውዲ ክለቦች እንወስዳለን የሚል ፍላጎት ነበራቸው። አሁን ያ ፍላጎት በተመሳሳይ ደረጃ ላይ አለ ወይስ የለም የሚለው እንግዲህ አይታወቅም። ወይ በሌላ አውሮፓ ክለብ ሊሄድ ይችላል፣ ወደ አሜሪካ ሊሻገር ይችላል፣ ወይስ ደግሞ እንደተባለ ወደ ሳውዲ ይሄዳል የሚለው አሁን በዛ ዙሪያ ምንም ነገር የለም ብሏል ኤጀንቱ። እንግዲህ ይታያል የሚሆነው ነገር። ግን ያው መቼስ በፕሪሚየር ሊግ ሊቨርፑል ብቻ ሳይሆን የፕሪሚየር ሊግ ራሱ የማይረሳው ከምን ጊዜ ምርጦች መካከል አንዱ ነበር ሞሳላ። አንዳንድ ሰዎች ምርጥ 11 ውስጥም ያስገቡታል የተመለከትኩኝ ነበር። ከፕሪሚየር ሊግ ምርጥ 11 ውስጥ መግባት አለበት ብለው ነበር። ካራገርም ዛሬ ቴሌግራፍ ላይ እንደጻፈው ጽሁፍ ከሮናልዶ የተሻለ ከክርስቲያኖ ሮናልዶ የተሻለ በፕሪሚየር ሊግ ላይ ሪከርድ ማለት ጥሩ ሌጋሲ ያለው ካራገር ስለ ሞሳላ ምን እንዲል አያምርበት ምን እንዲያው ለማለት ያህል ያው ማለት ይጠበቅበታል። እሱ ፕሮፌሽናል ስራዬን ነው የሰራው ሊል ይችላል። ከዚህ በፊት በጣም በተለይ በቅርቡ የሊቨርፑል ውጤት ማጣት እሱ ላይ ነበር ጣቱን ሲቀስር የነበረው። ግን አሁን አንዳንዶች የሊቨርፑል ውጤት በሞሳላ ብቻ የሚደመደም ሳይሆን አጠቃላይ ብዙ ነገሩ ልክ አይደለም ሊቨርፑል ይላሉ። በእርግጥ የሞሳላ ውጤት ብቃት ማሽቆልቆል ይታያል። ግን ካራገርን ያው በዛ የተነሳ ብዙዎች አሁን ስለ ሞሳላ ምንም ጥሩ ነገር ቢናገር የምር ነው ብሎ የሚወስዱ አይመስልኝም። ያው ስራው ስለሆነ ያንን አስተያየት ሰጥቷል። ማንኛውም እንግዲህ የሞሳላም ጉዳይ እንደዚሁ አድማጮችም እያነሱት ነው። አንደኛው የመነጋገሪያ ጉዳይ ነበር። መካከለኛው ምስራቅ ያለውም ነገር እንደው ምንም ሳይለይለት ግራ የሚያጋባና ውዥንብር የበዛበት ሌላ ሳምንት ነው አልፏል። እንግዲህ ትራምፕ ጥሩ ተስፋ ሰጪ ጉዳዮች ስላሉ ንግግር ጀምረናልና በዛ ምክንያት 48 ሰዓት ብሎ የሰጡትን በሳምንቱ መጨረሻ አካባቢ የሰጡትን ቀነ ገደብ እና የኢራን የኃይል ማመንጫ ማዕከላትን እደበድባለሁ
ይሄንን የሆርሙዝ ሰርጥን ካልከፈተች ኢራን ተከታዩ የሚጠብቃት ይሄ ነው ብሎ ማስጠንቀቂያ 48 ሰዓት ማስጠንቀቂያ ቀነ ገደብም አስቀምጠው ነበር። በኋላ ሰዓቱ መቃረቢያው አካባቢ ደግሞ ለ5 ቀን አራዝመዋል አሉ። ጥሩ ንግግር እያደረግን ነው ተስፋ ሰጪ ነው አሉ በራሳቸው ትሩዝ ሶሻል በሚባለው ገጻቸው ላይ ከራሳቸው ጋር የሚነጋገሩት አላቸው አይደል? የኢራን ባለስልጣናት ደግሞ በፓርላማው ሰው ናቸው አይደል? እንደውም በራሳቸው ቋንቋ ፌክ ኒውስ ብለው ትራምፕ ብዙ ጊዜ ፌክ ኒውስ ስለሚሉ ይሄ ፌክ ኒውስ ነው እሳቸው ነው ትናንትና ጋርዲያን ላይ እንደወጣ ጽሁፍ ነበርና እሳቸው ነው ወደ ስልጣን እንዲመጡ የሚፈልጉት ሲባል ነበር። የአይአርጂሲም ቃል አቀባዮች አሜሪካ ከራሷ ጋር ነው የተነጋገረች ያለችው እንጂ ምንም ከኛ ጋር ያለ ንግግር የለም ብለው ተናግረዋልና እሱ እውነት ይሆነ ውሸት ይሆነ ሊታወቅ አይችልም። ማለት እውነትም ቢሆን በዚህ ሰዓት ላይ የተደራደረ ነው ላይሉ ይችላሉ። ግን 5 ቀኑን ማየት ነው ማየት ነው። በዛም ዙሪያ እንግዲህ ብዙ አይነት የተለያዩ ትንታኔዎች እየተሰጡበት ነው። ደግሞ አንድ መነጋገሪያ የነበረም እዛ በፍሎሪዳ ኤርፖርት ወደ ኤርፎርስ ዋን ሊሳፈሩ ሲሉ ጋዜጠኞች መጠነኛ እየጠየቋቸው ምላሽ ሲሰጡ ነበርና ከማን ጋር ነው እየተነጋገሩ ያሉት ብለው አፋጧቸው ነበር። በጣም ተጽዕኖ ፈጣሪ ሆናን ሁነኛ ከሚባል ሰው ጋር እየተነጋገርኩ ነው አሉ። ሙሽታባ ሐሚኒ ነው ብለው ጠየቋቸው ጋዜጠኞች። አይደለም ከሱ ጋር አይደለም ግን ከሌላ አንዱ ነኛ የሚባል ሰው ጋር ነው አሉ። እንግዲህ ምን ያህል የምር እንደሆነ አይታወቅም። ዎል ስትሪት ጆርናል ሌሎችም እሱን ተከትሎ ያወጡ ነው። ከዛ በኋላ ግን ባለ 15 ነጥብ የያዘ የሰላም ቅድ አሜሪካ በፓኪስታን በኩል ልካ ፓኪስታኖችም ለኢራንያንን መልእክት አሻግረው እንግዲህ በዛ ዙሪያ ንግግር እየተደረገ ነው የሚሉ ሪፖርቶች እየተሰሙ ነው በዚህ ሳምንት። እኛ እንደው ተሳክቶ ጦርነቱ ቢቆም በጣም ደስ የሚል ነገር ነው። ግን እንደተባለው ነው ወይ የሚለውን እናያለን። አሁን ደግሞ 2000 የአየር ወለድ ደግሞ ወታደሮች ወደ ስፍራው ደግሞ መላካቸውም እንደ ዛሬ እየተዘገበ ነውና ትንሽ ግራ የገባ ነገር ነው ያለው። ለማንኛውም የሚሆነውን እናያለን። ሳምንቱ ላይ የነበሩ ነገሮች ናቸው እነዚህ። በእኔ በኩል አንድ አሳዛኝ ዜና አለ። በዚህ ሳምንት እንደዚሁ በሳምንቱ መጨረሻ ባለፈው ቅዳሜ በኢትዮጵያ ፊልም አካባቢ በልጥ ይታወቃል ጳውሎስ ረጋሳ ባለፈው ቅዳሜ ነው እንደዚሁ ማለፉ የተሰማው። በኢትዮጵያ የዲጂታል ሙዚቃ ቅንብር ታሪክ በጣም ፈርቀዳጅ የሚባል ሰው ነው። አንዳንዶቹ እንደውም የመጀመሪያው እሱ ነው ብለው ደፍረው ሁሉ ይናገራሉ። ያን ያህል በተለይ የፕሮቴስታንት መዝሙሮችን በዛ በኩል ብዙ ስራ ከሰራው ከጌታ ያውቃል ጋር ከክርስቲያን ታደለ ጋር በርካታ ስራዎችን ሰርቷልና ጳውሎስ እንደ ኪዩቤዝ እና መሰል የዲጂታል ማቀናበሪያ ሶፍትዌሮችን በመጠቀም በኋላ ደግሞ ወደ ይሄው ቴክኖሎጂ ወደ ሌሎች የዓለማዊ ሙዚቃዎችም ተዛምደው በኋላ የኢትዮጵያ ሙዚቃ እንግዲህ ይሄው የቅንብር ቴክኖሎጂ አጥለቅልቆታልና ጳውሎስ እዛ ላይ በጣም ከፍተኛ የሚባል አሻራ የነበረው ባለሙያ ነበር። ግን ይሄንን ብቻ አይደለም፣ በጣም ከፍተኛ የሚባል የቴክኖሎጂ አፍቃሪ፣ ቴክኖሎጂን በጣም በቅርበት የሚከታተል ቶሎ ያንን የሚረዳ በጣም ምጡቅ የሚባል አእምሮ የነበረው ባለሙያ ነበር። በቪዲዮ ኤዲቲንግም እንደዚሁ በተለይ በአገራችን የሊኒየር ኤዲቲንግ በጣም ይታወቅበት በነበረው ጊዜ ላይ ያንን ዘርፍ ወደ ነን ሊኒየር ኤዲቲንግ ካሻገሩ ሰዎች መካከልም እንደዚሁ በቀዳሚነት ይጠቀስ ነበር። በዛ ዙሪያ ደግሞ ታዋቂ የሚባሉ በተለይም ብዙዎች የማይደፍሯቸው የነበሩ እንደ አቪድ፣ ፋይናል ከት ፕሮ የተመሳሰሉ ሶፍትዌሮችን በመጠቀምም ሌሎች እንዲጠቀሙ በማሳየት በማስተማርም ጭምር እንደዚሁ ይታወቅ ነበር። በጣም ጎበዝ የሚባል ደግሞ የአኒሜሽን ባለሙያም ነበር። አሁን አኒሜሽን የሚሰሩ በጣም በርካታ ብዙ ወጣቶች አሉ። በዛን ዘመን በጣት የሚቆጠሩ ጥቂት ባለሙያዎች ነበሩ አኒሜሽን ይሰሩ የነበሩትና ከነዛ መካከል አንዱ ጳውሎስ ረጋሳ ነበረ። ራሱ ይሰራል፣ ሌሎችም እንዲሁ ሙያውንም ያካፍላል፣ ያስተምር ነበረ። ከሲኒማ ተመልካቹ ጋር የተዋወቀው አይ ቲንክ ካልተሳሳትኩኝ የዛሬ 19 አመት እንደዚህ አካባቢ ላይ የተሰራው አሸንጌ የሚባል በጣም ምርጥ የሚባል እኔ እንግዲህ በምርጥነቱ ልክ ምናልባት ብዙ ተመልካቾች አላዩት ሊሆን ይችላል። ግን የጣሊያን ሁለተኛ ጊዜ ወደ ኢትዮጵያ መጣ በግፍ በመርዝ ጋዝ ወደ ወሎ አሸንጌ አካባቢ የፈጸመችውን የመርዝ
ጋዝ የተጠቀመችበትን ያንን ጭፍጨፋ የሚያሳይ አይደፈሩም የሚባሉ አንድ የታሪክ ክፍልን የደፈረ የሲኒማ ሙከራ ነበረ። ሲኒማቶግራፊው በጣም ድንቅ ነበር። ታሪኩ፣ ቪዥዋል ኢፌክቱ፣ በጣም ብዙ ነገሮቹ በጣም ምርጥ ነበሩና ያንንም ሲኒማ የሰራው እሱ ነበር። በጣም በርካታ የሚባሉ ማስታወቂያዎችን ሰርቷል። የተወሰኑ የሙዚቃ ቪዲዮዎችንም እንዲሁም ባቡር ቲቪም ላይ የተላለፈ ተከታታይ ቲቪ ድራማም ነበረው። የኢትዮጵያን ሲኒማ ሊያሻሽሉ ይችላሉ ከምትላቸው ባለሙያዎች መካከልም እንደዚሁ አንዱ ነበር ጳውሎስ። ገና ብዙ መስራት የሚችልበት እድሜ ነበር፣ ነገር ግን አልሆነም። ህልፈቱን ተከትሎ በተለይ በማህበራዊ ሚዲያም ላይ እንደዚሁም በሌሎችም ብዙ ሰዎች ሀሳባቸውን ሲያካፍሉ ነበር። ለምሳሌ ያሬድ ሹመቴ ምን አለ? የኢትዮጵያ ሲኒማ ድንቅ ሰው አጥቷል። የፊልም ባለሙያው፣ የሙዚቃ ቀማሪው፣ የፖስት ፕሮዳክሽን ሊቁ፣ የሀሸንጌ ፊልም ዳይሬክተሩ ጳውሎስ ረጋሳ ተለይቶናል። ለብዙዎቻችን የሲኒማ ጥበብ መምህራችን፣ እንደ ታላቅ ወንድም በተግሳጽ ያሳደገን፣ ነገሩ ሁሉ ፊት ለፊት የሆነ ድንቅ ባለሙያ ነበር፣ ነፍስ ይማር ብሏል። ለእኔ ደግሞ የስራ ባልደረባዬም ነበር እና በጣም የሚያሳዝን አጋጣሚ ነው። ለቤተሰብ ለወዳጆቹ መጽናናትን እንመኛለን። ፖል ነፍስ በሰላም ትረፍ እንላለን። እሺ እንቀጥላለን። እንግዲህ ብዙዎቻችን በተለይ አዲስ ስራ በተለይ በራሳችን የሚመራ ቢዝነስን ስናስብ ይሳካልኛል ወይ ይችለው ይሆን የሚል ራስን የመጠራጠር ስሜት ያጠቃናል። ዴናም ስሚዝ እና ካራ ሲሊማን የሚባሉ ሃርቫርድ ቢዝነስ ሪቪው ላይ ያሰፈሩት ጽሁፍ ይህንን ራስን የመጠራጠር ስሜት እንዴት መቀነስ እንደምንችል ይነግሩናል። እሱን እንመለከታለን። ስሙን መልካም። አዲስ ስራ መጀመር በተለያዩ ምክንያቶች ከባድ ሊሆን ይችላል። ሰዎች አንደኛ አዲስ ሀሳብ ማመንጨቱም ከባድ ነው። ከዛ ያንን ወደ ከወረቀት አውርዶ ከወረቀት ደግሞ ወደ ተግባር መቀየርም ሊከብድ ይችላል። ስራውን ለመጀመር የሚያስችሉ የገንዘብ አቅም ሰዎች ሊከብዳቸው ሊቸግራቸው ይችላል። አሁን ላይ ደግሞ ያለው በጣም የነገሮች መለዋወጥ የቴክኖሎጂው መቀያየር በፊት የነበረን አረዳድ እንድንቀይር ሊያደርገን ይችላል። ገበያው በጣም ይለዋወጣልና በዚህና በሌሎች ተዛማጅ ምክንያቶች የተነሳ አዲስ ስራ መጀመር እንደሚታሰበው ከባድ ሊሆን ይችላል ለብዙ ሰዎች። አንዳንዶች ደግሞ ስራውንም ከጀመሩት በኋላ ለመንቀሳቀስ በሚጥሩበት ምናልባት ሱቃቸውን ለመክፈት ባሰቡበት ጊዜ ሊሆን ይችላል ይሄ መጠራጠር ራሳቸውን መገመት ውስጥ ሊገቡ ይችላሉና በዛ ሰዓት ላይ ያንን ባደረጉ ቁጥር ራሳችንን ስንጠራጠር በተለይ ጀማሪዎች ላይ ይሄ ነገር በደንብ ይስተዋላል ብለው ይናገራሉ። አንደኛ የመጀመሪያ ስሜት ስለሆነ ስሜቱን እንዴት መቆጣጠር እንደሚችሉ ሊያውቁት ይችላሉ። ራሳችንን በተቆጣጠረን ቁጥር ይሄ በራስ መተማመናችን በጣም እየቀነሰ ይመጣልና በራስ መተማመናችን ሲቀንስ ደግሞ ሌሎች ሰዎች ዘንድ የመጋባት እድሉ በጣም ቀላል ነው። ሰዎች ይሄ ድክመታችንን መሸበራችንን በቀላሉ ሊመለከቱት ይችላሉና ያ ነገር ለስራቸው መጥፎ የመጀመሪያ እይታ ውስጥ እንዲገቡ ሊያደርጋቸው ይችላል። ለሌሎች ሰዎች የሚሰራውን አያውቅም እንዴት እርግጠኛ ሳይሆን እዚህ ስራ ውስጥ ገባ ብለው ሊያስቡ እንዲችሉ ያደርጋቸዋል። ዴናና ካራ ምን ይላሉ? ትልልቅ የምንላቸው የቢዝነስ የስራ ፈጣሪዎች አዳዲስ ሀሳብን ያመነጩ ብዙ ገንዘቦችን ማካበት የቻሉ ሰዎች መጀመሪያ ላይ እንደዚህ አይነት ጥርጣሬዎች ነበሯቸው። ማለት ስራው ሊጀምሩ ሲሉ ሁሉም ሰው በእርግጠኝነት ሊጀምር አይችልም። የሆነ ሰዓት ላይ ይሄ ነገር ባይሳካስ፣ ይሄን ያመጣው ምርት ሌሎች ሰዎች ባይፈልጉት ቢሆንስ፣ በከስርስ የሚለው ስሜት ብዙ ሰዎች ዘንድ ያለ ነውና ያንን አልፎ መሄድ መቻላቸው ነው ትልቅ ደረጃ ላይ እንዲደርሱ ያደረጋቸው ብለው ይናገራሉ። እንዴት የሚለው ነው ትልቁ ጥያቄ። ማለት ያንን ስሜት እንዴት እናልፈዋለን የሚለው ነገር በመጀመሪያ ለራሳችን የምንሰጠው ዝግጁነት ነው በራስ መተማመናችን የሚጨምረው። በራስ መተማመናችን በመጣ ቁጥር ደግሞ ይሄ ጥርጣሬያችን እየቀነሰ እንዲመጣ የሚያደርገው ብለው ይናገራሉና መጀመሪያ ላይ አድርጉ ብለው እንግዲህ ከጠቆሟቸው መፍትሄዎች ውስጥ አንዱ በዛ ሰዓት ላይ የሆነ ስሜት ይሰማናል። ይሄ መጠራጠሩ በሚሰማን ሰዓት ምልክቱ ምንድነው? ለምልክቱም ደግሞ ስም መስጠት ተገቢ ነው ብለው ተናግረዋል። አንዳንድ ጊዜ ገንዘብ በሚፈልጉበት ሰዓት ይሆናል ሰዎች ይሄ ስሜት ውስጥ የሚገቡት። ማለት የሚያበድራቸው ሲሆን ሰው ሊኖር ይችላል፣ አብሯቸው ሊሰራ የሚፈልጉትም ሰው ሊኖር ይችላልና እዛ ሰው ጋር ሲቀርቡ ይሄ መጠራጠር ስሜት ውስጥ ሊገቡ ይችላሉ። ያላቸው ገንዘብ እየቀነሰ በመጣ ቁጥር ብዙ ገንዘቦችን ሊያወጡ ይችላሉ።
ለሚሰሩት ስራ ለስራ ማስኬጃውም ለሌሎችም ነገሮች ገንዘብ ያወጡና መጨረሻ ላይ ይሄ የካሹ መጠን እየቀነሰ በመጣ ቁጥር ጥያቄ ውስጥ ሊገቡ ይችላሉ ማለት መጀመሪያ ያሰብኩት ነገር ትክክል አይደለም ማለት ውስጥ ነው ሊገቡ ይችላሉና እነዚህ ነገሮች ምን እንደሆኑ ማወቅ አለባቸው ምን ሲሆኑ ነው ይሄ ራሳቸውን መጠራጠር የጀመሩት የሚለው ነገር ባወቁ ቁጥር ለዛ መፍትሄ እንዲያበጁ ሊያደርጋቸው ይችላል ብሎ ተናግረዋልና በመጀመሪያ ደረጃ ለዛ ስሜት ስም ማውጣት ስም ማበደር ተገቢ ነው ብለው ተናግረዋል ሁለተኛ ላይ የተጠቀሱት ከሌሎች ሰዎች የምናገኘውን እይታ ማስፋት መቻል አለብን እርግጠኛ ሳንሆን የሆነን ጥያቄ መጠየቅ ይሄ የተጠቂነት ስሜት ውስጥ እንድንገባ ሊያደርገን ይችላል እንዴ ሰዎች ይሄን በጠይቀው ለዚህ ምክር ሰጠኝ ብለው የሚሰራውን አያውቅም እንዴ ዝም ብሎ ነው እንዴ ይሄንን ነገር የጀመረው ብለው ሊያስቡ ይችላሉ ብለን ልንሰጋ እንችላለን ግን በዙሪያችን ያሉ ብዙም ሊገምቱን ይችላሉ ብለን የማናስባቸው ሐሳባቸው ለራሳቸው የሚያስቀሩ ወይም ደግሞ ጥሩ ተናጋሪ ጥሩ እይታ ያላቸው ሰዎች ጓደኞቻችን ሊሆኑ ይችላሉ ወይ ቤተሰብ ሊሆን ይችላልና ለነሱ ማዋያየቱ ተገቢ ነው በዚህ ሰዓት ይሄንን ስሜት ብለዋልና እንደምሳሌ ያደረጉት ለራሳችን በተደጋጋሚ ያንን ነገር ከምንነግረውና ከምንለማመደው ማለት መጠራጠራችንን ለራሳችን ከምንነግረው ለሌሎች ሰዎች ብንነግር ይሻላል ሌሎች ሰዎች መፍትሄ ሊሰጡን ይችላሉ እኛ ግን ያን ነገር ባብሰለሰልነው ቁጥር በቃ ያስቀረናል ምንም ከዛው ሳንወጣ የሚለው ከውስጥ የሚሰማው ድምጽ እየጨመረ ይመጣል ለሌሎች ሰዎች ግን ብንናገር መፍትሄ ሊሰጡን ይችላሉ ያላየነውንም ሊያሳዩን ይችላሉ ሌላው ደግሞ ይሄ ስፖትላይቱን መቀየር አለባቸው ብለው ተናግረዋል ይሄ ቲያትር ወይም ደግሞ ቲያትሮች ላይ ያለ አይደል ብርሃን ከገጸ ባህሪያቱ ጋር አብሮ የሚሄድ አለና ስራችንን ስንጀምር የሁሉም ነገር ማዕከል እናደርገዋለን ራሳችንን ይሄ ነገር መሳካቱ ከኔ ጸባይ ከኔ አስተዳደግ ከኔ አቅም ጋራ ሙሉ ለሙሉ የተገናኘ ነው ብለን እንድናስብ እንችላለንና እንደዛ ማሰብ አያስፈልገንም ብለው ይናገራሉ ለምንድን ነው ይሄንን ማድረግ የሌለብን አንድ ነገር ባልተሳካ ቁጥር ሙሉን ምስል እንድናጠፋ ሊያደርገን ይችላል ለምሳሌ አንድ ቦታ ሄደን አንድ ቢሮ ሄደው ሰዎች ላይሳካላቸው ይችላል ወይም ደግሞ ስም ለማውጣት የሄዱበት ቦታ ይሄ ስም ተይዟል ሊባሉ ይችላሉ በዚህ ጊዜ ሁሉንም ነገር ከራሳችን ጋር ካነጻጸር ነው መጀመሪያውንም ስሙ ሳውጣ ትክክል አልነበርኩኝም ስም ማውጣት አልችልም የሚለው ነገር በተያያዘ ቁጥር ይሄንን ነገር መስራት አልችልም የሚል ስሜት ውስጥ ሊያስገባቸው ይችላልና ሁሉንም ነገር የራሳችን ማከል ማድረግ የለብንም ይባላል ይሄ ነገር በስራ ብቻ ሳይሆን በሌሎች ቦታዎችም ላይ ይተከሳል አይደል ሰዎች ሁሉንም ነገር ራሳቸውን ማከል ባደረጉ ቁጥር አስተያየት የሚሰጠው ስለነሱ ይመስላቸዋል መጥፎ ነገር የሚነገረው ስለነሱ ይመስላቸዋል በጎ ነገር ለብትነግራቸው ራሱ አይለኔ መጥፎ ነገር አስቦ ነው ብሎ ሊያስቡ ይችላሉና አንዳንድ ጊዜ ዓለም በእኛ ዙሪያ ላይ እንደማትሽከረከር ማወቅ መቻል አለብን የሚለው ነገር ያደርጉታል አራተኛ ላይ ተጠቀሱት ከዚህ ጋር የሚያያዝ ነው ማለት ሰዎች በጣም ከማቅረባቸው የተነሳ ስራቸውን በቃ ይሄ ልጄ ነው ብሎ ይናገራሉ ማለት ይሄ ስራ የኔ ሙሉ ማንነት ነው ብሎ ሊያስቡ ይችላሉና እንደዛ ባስተሳሰር ነው እንደዛ ባሰብነው ቁጥር ያለ መሳካት እድል ሲኖረው በጣም የመሰበር አቅማችን በጣም ከፍተኛ ሊሆን ይችላልና ሙሉ ማንነታችንን ከዛው ስራ ጋራ ማስተሳሰር የለብንም የሚለው ነገር ያነሱታል መጨረሻ ላይ አምስተኛ ላይ የሚጠቅሱት ነገር ለስኬታችን የሆነ ጊዜ ላይ ስኬታችንን ማክበር መቻል አለብን አዳዲስ ስራ ሲጀምሩ ሰዎች ያለ መሳካት እድሉ በጣም ከፍተኛ እንደሆነ ስለሚታሰብ ማቆም እንደሌለባቸው ያስባሉ ማለት የሆነ ሰዓት ላይ ቆሞ እንደዚህ አድርጌያለሁ እንዴ ብለው እንዳያስቡ ሊሆኑ ይችላሉ ማለት ሰዎች የሆነ 25ኛ ዓመትም ሊሆን ይችላል 11ኛ ዓመታቸውን በስራ ላይ የቆይታቸው ሊያከብሩ ይችላሉና ግን ያንን ነገር ማድረግ ሊከብዳቸው ይችላል እነዚህ አይነት ሰዎች በዚህ ሰዓት ላይ ምን ማድረግ ነው ያለባቸው ምናልባት ከ6 ወር በፊት የነበራቸውን ነገር የጻፉት ጽሁፍ ካለ ስራቸው ምን እንደሆነ ዳታውን የሰሩትን ስራ ተመርኩዘው ከ6 ወር በፊት የሰሩትና ዛሬ ያለውን ነገር ቆመው መመልከት አለባቸው በእነዚህ ጊዜያቶች ውስጥ ምን ያሳኩት ነገር አለ ምን የሰሩት ነገር አለ የሚለው ነገር ሊነግራቸው ይችላል ብዙ ሰዎች መጀመሪያ ላይ እንደተጠቀስ ነው እንደዚህ አይነት ስሜቶች ውስጥ ሊገቡ ይችላሉ መጀመሪያ ላይ በራሳቸው መጠራጠር ውስጥ ሊገቡ ይችላሉ በጣም ስኬታማ የሆኑት ግን ይሄንን ነገር የተረዱትና እንዴት ማለፍ መቻል እንዳለባቸው የተገነዘቡት ናቸው ብለው ጽሁፋቸውን ያጨርሳሉ ስለዚህ እንደዚህ አይነት ሁኔታ ውስጥ በመንገባበት ጊዜ አንደኛ ይሄ ብዙዎች ጋር የሚፈጠር ስሜት ነው እነዚህ ደግሞ አይነት ነጥቦች ምናልባት በተሻለ ወደፊት እንድንሄድ ሊያግዙን ይችላሉ የሚለው ነጥብ ተመልክተናል አድማጮቻችን እንቀጥላለን ከፕሮግራማችን ጋር አብራችሁ እንድትቆዩ በድጋሚ እንጋብዛለን አሁን አንድ ጥያቄ ሰዓታችን ደርሷል ወደዛው እናልፋለን እሱን በተመለከተ እንግዲህ አድማጮችን ማሳብ ሰጥተዋል
አቡሽ ከኳስ ሜዳ እንዳልክና ስሙን በዚህ ዋነሳችሁ ታሳብ ነው መስማማው ባለ ታሪኩ በያዘው አቋም መቀጠል አለበት ብሏል። ኑራ ከመሳለሚያ በዛው በያዘው አቋም ነው መቀጠል ያለበት ወደ ኋላ ማለት የለበትም ብላለች። ሊሊ ካስኮሙ ጋር ሰፈር በጭራሽ ወደ ኋላ አትመለስ። ጓደኞች አንተ ያገኘውን እድል ቢያገኙ ጥለው እንደሚሄዱ አትጠራጠር። ፈጣሪ ሁለተኛ እድል የሰጠህን እንዳታበላሽ፣ የረዱንም ሰዎች እንዳታስቀይም። ከጓደኞች ራቅ፣ ራስን ለውጥ። በመጨረሻም ለነሱ የምትተርፍም ትሆናለህ። በእምነትም ደግሞ ከፈጣሪ ጋር በደንብ ቅረብ የሚል ሐሳብ አካፍላለች። ዮርዳኖስ ካለም ገና ጓደኝነት መልካም ነገር ነው። ነገር ግን የትኛውም ግንኙነት ድንበርና ገደብ አለው። ሱስ ህይወትን የሚጎዳ ጤናን የሚያቃውስ ትርፉ ወጪና በሽታ መሸመት እንጂ ጥቅም የለውምና አምልጥ። ጓደኞች መንገድን ሊረዱ ከቻሉ ከዛ ሊወጡ ካልፈለጉ ጓደኝነት ማለት በሁሉ ነገር መመሳሰል ማለት አይደለምና ሌሎች ጓደኝነትን መስረት እንጂ እነሱን ምክንያት ማድረግ አያስፈልግም። ነገ ላለመጸጸት ዛሬ መወሰንና ሁሌም የተሻለው ነው መገኘት የሚለው በዚህ ዙሪያ አድማጮች ከሰጡት ሐሳቦች መካከል ለአብነት ያነሳናቸው ናቸው። በቀጥታ ደግሞ እንግዲህ በጉዳዩ ላይ የስነልቦና ባለሙያ ዶክተር ሰብለ ኃይሉ ወደምትሰጠው ምላሽ እናልፋለን። አንድ ጥያቄ ያለኝ ዝግጅታችን ዛሬ የተጠየቀውን ጥያቄ ደግሞ እንመለከታለን። አድማጫችን የላከው ጥያቄ እንደዚህ ይላል። የ25 ዓመት ወጣት ነኝ። የኔም ሆነ የጓደኞቼ ህይወት ጥሩ የሚባል አይደለም። እንጠጣለን፣ ጫት እንቅማለን፣ ሌሎችም ሱሶች አሉብን። እኔ በሌላ ሰው ድጋፍ በቅርቡ ስራ ይዤ ህይወቴን ለመለወጥ እየታገልኩ ነው። ነገር ግን ጓደኞቼን ሳገኝ የተለመደውን እናደርጋለን። ከዚያ ልማድ ውስጥ መውጣት ከባድ ፈተና ነው። አብሬያቸው ስሆን ያንን አለማድረግ አልችልም። ሳላገኛቸው ስቀር ደግሞ ስራ ስለያዝክ ነው የምትሸሸን በማለት ያሳቅቁኛል። እነሱን ላለማጣት ስል የማልፈልገውን አብሬያቸው አደርጋለሁ። እነሱን መተው ከበደኝ። አብሬያቸው መሆን ደግሞ ወደ ታች እየጎተተኝ ነው። ህይወቴን ደግሞ መቀየር ፈልጋለሁ። ምን ላድርግ? በጓደኞቹ የታሰረ በተለይ ታዳጊነት ከዛም ከፍ ሲል ወጣትነት ላይ ያሉ ሰዎች አንድ የሚመስላቸው ነገር የሚመስለኝ በዙሪያቸው ያሉ ጓደኞቻቸው እስከ ዘላለም ሁሉ ጊዜም የሚኖሩ በጣም አስፈላጊ ነገሮች እንደሆኑ ሊያስቡ ይችላሉ። በዚህም ሆነ በተደጋጋሚ ፕሮግራሞቻችን እንደምናነሳው ይሄ ጓደኝነት አብሮነት ለሰው ልጆች በጣም አስፈላጊ ነገር ነው። ከአካላዊ ጤና ጀምሮ እስከ አእምሮ ማህበራዊ ጤናቸውን ለመጠበቅ በሰው መከበባቸው ከሰዎች ጋር ያላቸው ግንኙነት ጥሩ መሆኑ ይጠቅማቸዋል ይባላል። ግን ያ እስከ የትኛው ደረጃ ድረስ ነው የሚሄደው የሚለው ነገር ጥያቄ መጠየቅ ያለበት ይመስለኛል። እሱ እንደሚነግረን ከሆነ ማለት በእርዳታ በዙሪያው ባሉ ሰዎች ከእንደዚህ አይነት ከባቢ ለመውጣት እየጣረ ነው ያለውና በዚሁ መቀጠል ያለበት ነው የሚመስለኝ። ለመናገር ማለት ጓደኞቹ እዛው ቦታ ላይ ስላሉ እነሱ የሚመስላቸው ነከርቷቸው ሄደል ይመስላቸው ይችላል። እነሱን ጥቶ መሄዱ በጣም ትልቅ ክህደት እንደሆነ ሊያስቡት ይችላሉ። ግን እንደዛ አይደለም ማለት በሱ ቦታ ሆኖ ስለማያስቡት ሊሆኑ ይችላሉ። እሱ የሚመለከትበትን መነጽር እነሱ አሁን ላይ መመልከት ስላልቻሉ ይሆናል ማለት በአንድ ዙሪያ በአንድ ስብስብ ዙሪያ ላይ በአንድ ሱስ ዙሪያ ላይ ስትሆን ዓለምህ በዛ ይታጠርና ሌላ ሰው ከዛ ሲወጣ አይኛን ከርቶን ሄደው ብለው ሊያስቡ ይችላሉና አሁን የያዘበት መንገድ በጣም ጥሩ ነው ብዬ አስባለሁኝ። አንዳንድ ጊዜ ምርጫ መምረጥ ሊጠበቅብን ይችላል። ሁሌም ሰዎችን ያስደሰትን ከሰዎች ጋር ያለን ግንኙነት ጥሩ ነው ብለን ያሰበን መቆየት ያለብን አይመስለኝም። ስራ ቦታ ላይም አዳዲስ ጓደኞችን ሊያገኝ ይችላል። በሌሎች ቦታዎች ላይ አዳዲስ ተሰስሮች ሊኖሩ ይችላሉና አሁን ካለበት ሁኔታ መቀጠል እንጂ ያለበት እነሱን ፍራቻ እነሱን ለማስደሰት ብሎ መመለስ ያለበት አይመስለኝም። አዎ እኔም በተመሳሳይ ነው የምጋራው። መቼስ አንዳንድ የህይወት ጉዟችን ከበድ ያሉ ደግሞ ውሳኔዎችን እንድንወስን የሚያስገድዱ ሊሆን ይችላል። አሁን እዚህ ውስጥ እኔ ጓደኞቹን ከመጥላት ጋር ይሄኛው ውሳኔው የሚያገናኘው ምንም ነገር የለውም። ለነሱም ምናልባት ማሳየት ካለበት እነሱን እንደሚፈልጋቸው በተለያየ መንገድ ያንን ማረጋገጫ ሊሰጥ ይችላል። ከነሱ ጋር ሲያደርግ የነበረውን ህይወት ግን እንዲኖር መመኘት ወይም ያንን ማድረግ በምንም አይነት የሉኝታ ውስጥ መንገባበት ወይም ምንም ነገር አይደለም። እኔ እንደውም ይችላል ወይ ማለት እነሱን ሳገኝ ነው ወደዚህ ሱስ መመለስ የሚለው ነገር እነሱን ሳያገኝ ሱሱን መቆጣጠር የሚችል ከሆነ በጣም ትልቁን ነገር እንደውም ችሎታል ብዬ ነው ማስበው። ምክንያቱም ለብዙዎች የሚያስቸግረው ሱሱን ማቋረጥ ነው።
ሱስን ደግሞ ሰዎች እንዲያቆሙ ወይም እንዲቀንሱ ከሚመከሩት ምክሮች ወይም ተግባራዊ ማድረግ አለባቸው ከሚባሉት ጉዳዮች መካከል ወደ ሱሱ ሊወስዱ የሚችሉትን መንገዶች በመጀመሪያ መዝጋት ነው። ይሄ ደግሞ ዋናው መንገድ ማለት ነው። ስለዚህ ዋናው አውራው ጎዳና እንደውም ይሄኛው ነው። እነሱን አገኘ ማለት ቀጣዩ ምን እንደሆነ ራሱም ነግሮናል፣ ያውቃል፣ እነሱም ያውቃሉ። ስለዚህ እንደውም ሊቀሰቅሱብህ የሚችሉ ነገር ወደዛ የሚወስዱን ነገር ወደዛ ስሜት ውስጥ እንድትገባ የሚያደርግህን ነገር መጀመሪያ ብትችል እሱን ከቀነስ ቢያንስ ወደ ሱሱ የምትሄድበትን መንገድ ለሱሱ ቀስቃሽ የሆኑትን ነገሮች ማሳጣት ማለት ነው። በሆነ በኩል ስትሄድ ከሆነ አንድ ሁለት ብዬ ልግባ የምትለው መንገድን ቀይር ይባላል። እኔ ዱቤ የሚሰጥህ እንትን ካለ ደግሞ በተቻለ መጠን በቃ ያንን ማታገኝበትን መንገድ ፍጠር። ሰው በዱቤ ካልተሰጠ ወይ ያንን ነገር ማታገኝ ከሆነ ሱሱን የማግኘት እድል ይጠባል። ባላገኘ ቁጥር ደግሞ ያው የመቋቋምን ነገር ወይም ላቁም የምትለው ጉዞ እየበረታ ይሄዳል ነው። በዚህ ደግሞ ሁኔታ ውስጥ በጣም በግልጽ እነሱን አገኘ ማለት ቀጥሎ የሚሆነው ነገር ይታወቃል። ስለዚህ እነሱንና ጉዳዩን በጣም መለየት ያስፈልጋል። ጓደኞቹ ናቸው፣ ለጓደኝነታቸው የሚሰጠው ቦታ ምንም የሚነካው ነገር አይደለም። ግን ጓደኝነት የሚገለጸው ደግሞ በዚህ ብቻ ምክንያት አይደለም። እንደውም ጓደኝነት መገለጽ ከሌለባቸው ጉዳዮች መካከል አንደኛው ነው። ማለት የሱ ህይወት መሻሻል እነሱን እያስደሰታቸው ካልሆነ ያ ጓደኝነት ራሱ ጥያቄ ውስጥ መግባት ያለበት ጓደኝነት ነው። ለምን እኔ ሲሻሻል ደስ አላላችሁ ማለት ወይ አብረው እንዲሆኑ ይፈልጋሉ። አለበለዚያ እኔ ይመስለኛል አንዳንዴ የራስህን ውስጥ የሚያለብህን ቁስል ሚነካካብህ የሌላ ሰው ሁኔታን ስታይ ነው። እነዚህ ሰዎች ውስጣዊ ፍላጎታቸው እሱ እንደሆነ መሆን ይመስለኛል። ግን እሱ ያችን መስመር ቀደም ብሎ ለማለፍ ደፈር ስላለና የተወሰነችን መንገድ መሄድ ስለጀመረ እነሱ እንደዛ ማድረግ የሚፈልገው ያን ውስጣዊ ፍላጎታቸውን ሸፍኖ ያዛቸው ሱስና ሌሎች ልምምዶች ግን የነሱን ገብቷል ውስጣቸው ያለውን ህመም እሱ ያጎላ ያሳያቸዋል። ስለዚህ ያንን እንደዛ አይነት ህመም የሚያሳየን ሰው በቃ እንደ እንትን ነው ምናልባት የሱ ስኬት ላይሆን ይችላል ችግሩ አየ ግን ያንተን ህመም መልሶ ደጋግሞ የሚያስታውስ ሰው ከሆነ አይህንን አስበውት ወይም ካልኩሌት አድርገውት እኮ ላይሆን ይችላል። ውስጥ ያለው ነገር ግን ምናልባት በዛ መንገድ ሊሆን ይችላል ሪፍሌክት እያደረገ ወደ ውጭ ወጥቶ እንዴ አሁን እንደዚህ ስለሆንክ እቺን አገኘው ለምናምን የምትለው ነገር የምትመጣው ነው ከዛ ይመስለኛል። እሱ እንዳልሆነ ማሳየት አለበት በሌሎች መንገዶች። ማለት ጓደኞችን እኮ የምታገኘው በእንዲህ አይነት ሁኔታ ብቻ አይደለም። ወይም አንድ ጓደኛ ስለ ጓደኝነቱን የሚያሳይባቸው ሌሎች በጣም መልካም ሁኔታዎች አሉ። እንደ ጓደኛው ለመድረስ የሚገባ በአንተ አቅም በሁኔታ አለን ምንድነው አለኝታነትን ወይም ጓደኝነትን የምታሳይባቸው ብዙ መንገዶች አሉ። በዛ መንገድ ጓደኝነቱን ሊያሳያቸው ይችላል ከጓደኝነቱ ችግር እንደሌለበት። ጓደኝነቱንና ከጓደኝነቱ በኋላ ግን አብሮ ተደርቦ የሚመጣውን ፓኬጁን ግን አልፈለገው። ስለዚህ ፓኬጁ ይቅርብኝ ጓደኝነቱ ላይ ግን አለኝ የሚለውን መንገድ ማሳየት ነው። ከዛ ውጭ ግን መቼስ ህይወታችንን በተመለከተ እኔ ምንም ይሄ ለይሉኝታም ለድርድር የሚቀርባል ብዬ አላስብም። በዛ ላይ ደግሞ አሁን ይሄ ሁኔታ ከ5 አመት ከ10 አመት በኋላ ስታስበው አሁን በሚወስነው ውሳኔ ምናልባት በዚህ ሁኔታ ውስጥ ለጊዜው ቢያቆርፉትና ቢቀየሙት እንኳን ከሆነ ጊዜ በኋላ እንደውም ጭራሽ እሱን ነው ትክክለኛ እንደነበረ የሚረዱት እነሱ። ስለዚህ ምንም እሱ አንዳንድ ጉዳዮችን ለጊዜው ስህተት ሰርቼ ይሆን ብለህ የሆነ ግራ መጋባት ውስጥ ሊከት ይችላል። ካለፈ በኋላ ግን የሆነ እንደውም ልክ የነበረ ሁኔታ ውስጥ መሆኑን የሚረዳበት ውሳኔ ይመስለኛልና ይካለፈን በኋላ የሚጸጸትበት ውሳኔ አይመስለኝም። እንደውም የሚጸጸት ከሆነ በዚህ ምክንያት ስራውን መልሶ ትቶ ወደ ነበረበት ከነሱ ጋር የነበረው አይነት ህይወት ውስጥ መልሶ የሚገባ ከሆነ እሱ እንደውም ከባድ ጸጸት ውስጥ የሚከተው ይመስለኛል። ከተቻለ ምንድነው ማድረግ ያለበት እነሱም የሱን ፈለግ እንዲከተሉ ማድረግ መሞከር እሱን እንዲከተሉት። ካልሆነ ግን ምንም የጀመረውን ወደፊት ነው ወደ ኋላ ማለት የሚያስፈልግ አይመስለንም። አድማጮቻችን አሁን የአንድ ጥያቄ ያለኝ ሰዓታችን ላይ ደርሰናል። ለጥያቄዎቻችሁ ምላሽ ለመስጠት የስነ ልቦና ባለሙያዋ ዶክተር ሰብለ ኃይሉ አብራናለች። ለዛሬ የተመረጠው ተረኛው ጥያቄ ደግሞ የሚከተለው ነው። እንዳልክና ማህደር የ25 አመት ወጣት ነኝ። የኔም ሆነ የጓደኞቼ ህይወት ጥሩ የሚባል አይደለም። እንጠጣለን፣ ጫት እንቅማለን፣ ሌሎችም ሱሶች አሉብን። እኔ በሌላ ሰው ድጋፍ በቅርቡ ስራ ይዤ ህይወቴን ለመለወጥ እየታገልኩ ነው። ነገር ግን ጓደኞቼን ሳገኝ የተለመደውን እናደርጋለን።
ከዚያ ልማድ ውስጥ መውጣት ከባድ ፈተና ነው። አብሬያቸው ስሆን ያንን አለማድረግ አልችልም። ሳላገኛቸው ስቀር ደግሞ ስራ ስለያዝክ ነው የምትሸሸን በማለት ያሳቅቁኛል። እነሱን ላለማጣት ስል የማልፈልገውን አብሬያቸው አደርጋለሁ። እነሱን መተው ከበደኝ። አብሬያቸው መሆን ደግሞ ወደ ታች እየጎተተኝ ነው። ህይወቴን ደግሞ መቀየር እፈልጋለሁ። ምን ላድርግ? በጓደኞቹ የታሰረ አመሰግናለሁ እንዳልክና ማህደር። በጓደኞችህ የታሰርከው አድማጫችን እንደገለጽክልን በሁለት በሚሳሳቡ ነገሮች ውስጥ ለየትኛው ነው ታማኝነቴ፣ ለየትኛው ነው ለጓደኝነት ወይንስ የራሴ ህይወት እድገት በሚለው መወዛገብህን ገልጸህልናል። በመጀመሪያም ላመሰግንህ እወዳለሁ። ያለህን ችግር በትክክልና በእውነት የትኛው ኃይል ያሸንፈኝ፣ የትኛው ህይወት ነው ለኔ የወደፊት የሚበጀኝ ነገርና የምወዳቸውን ነገሮች እየተጣረሱብኝ ስለሆነ የሚጣረሰው ደግሞ ከራሴ እድገት ጋር ስለሆነ እነዚህ ነገሮች እንዴት አድርጌ ላስተካክል እያልከን ነው። ቀላል ነገር አይደለም። አንተ ውስጥ የተፈጠረው ውጥረት ቴንሽን አይደል? በጣም ለየትኛው ታማኝ እንሁን፣ ለየትኛው ነው ለጓደኞቼ ወይስ ሁላችንም ፍላጎት አለን አይደለ? አንደኛው ፍላጎታችን እድገት ነው። ስናድግ ዋጋ የሚያስከፍሉ ነገሮች አሉና ዋጋ ለመክፈል የሚያስፈልግ እድገት አለ። ሁለተኛ ደግሞ ማህበራዊ ህይወት አለ። ይሄም ደግሞ ፍላጎታችን ነው። ማህበራዊ ህይወቶቻችን ደግሞ እንዴት አድርጎ ለእኛ ህይወት እድገት አስተዋጽኦ ያድርጉ ብለን እናስባለን እንጂ ማህበራዊ ህይወት ደግሞ ሌላው ኒዳችን ነው፣ ሌላ ፍላጎታችን ነው እና ያንን ፍላጎት እንዴት አድርገን እናሟላው የሚለው ነገር ወሳኝ ነው። በአንድ በኩል የአቻ ግፊት አለ። የአቻ ግፊቱ ደግሞ 25 ዓመት ነው። በዚህ ውስጥ ስቲል በተለይ ከሱስ ጋር በተያያዘ አንደኛው ጓደኝነታችን የሚያስተሳስረን ነገር ሁላችንም በሱስ ውስጥ በምንገኝበት ጊዜ የሚያስተሳስሩ ነገሮች ለዛ ለሱሱ አንዳችን ሌላችን የምናገዝበት መድረክም ስለሆነ ያ መተሳሰብ፣ መተዛዘን፣ አንዱ ሌላውን ማገዝ ለሌላው የማይገኘው ብር ለሱስ ሲሆን ደግሞ ይገኛል። ስለዚህ በዛ ውስጥ ጓደኝነት ስላለና በዛ ውስጥ መተሳሰብ ስላለ የምትጋሩት ልምዶች ሱሱ ብቻ ሳይሆን ሌላም በዛ ውስጥ ደግሞ የምትጋሩት ወዳጅነት ወይም ደግሞ አንድነት ብለን የምንለው ነገር ስላለ ያን ከባድ ያደርገዋል እና ለዚህ ነው እረዳሃለሁኝ ብዬ ያልኩህም። በይሄንን መተውም ስታስብ የዚህን ጉዳይ እንዴት ላድርገው፣ የዚህን የአቻ ግፊቱንስ እንዴት ላድርገው። እኔም ፈልጋቸዋለሁኝ፣ መለያየቱንም አልፈልግም፣ ግን እነሱን ብፈልግም ግን ደግሞ ጎጂ ልማዱን ደግሞ አልፈልገውም። ስለዚህ እነዚህን መላቀቅ አንደኛው ትልቅ ነገር ነው። ሌላው ደግሞ የነሱ አቻ ግፊት እንዳለ ሆኖ ደግሞ እነሱን ማጣት አለመፈለግ የሚለው ደግሞ ያ ፍርሃቱ ሊይዝህ የሚችልና ተግዳሮት የሆነብህ ነገር ደግሞ ፍርሃቱም ነው ብዬ አስባለሁ። ከእነሱ ጋር ያለኝን ግንኙነት ማጣት አልፈልግም። ሊያሾፉብኝ እንደናኳቸው ዛሬ ገና ለገና ስላገኘህና እኛን እንግዲህ በችግሩ ጊዜ አብረን ነበርን በደህና ጊዜ ተውከን የሚለው ነገር ያ ዋጋ ያስከፍለዋል እና ያንን ማጣት አትፈልግም። የእነሱ ጓደኝነት ማጣት አትፈልግም። ግን ያ ማጣት ደግሞ ጤንነትህ፣ የወደፊት ህይወትህ፣ እድገትህ ከአንተ ማንነት ጋር ልትቀርጸው ከምትፈልገው ማንነት ጋር ደግሞ ተጣርሶባል። ስለዚህ ቀላል ተግዳሮት አይደለም አሁን አንተ የገባህበትና እረዳሃለሁኝ። ሌላው እንደው በቀላሉ ማንተውና ማንዘነቀው ነገር ልምዱን መተው ራሱ በራሱ ከባድ ነገር ነው። ከጓደኞች ጋር ሲጨመር ደግሞ ነገሩን የበለጠ በእጥፍ ከባድ ያደርገዋል የሚለው ነገር ነው። እንግዲህ አንተ ህይወትን ለማስተካከል አንደኛ የሞከርክበት መንገድ ስራ ይዘህ ህይወትህን በስራ ህይወት ውስጥ ማጥመዱ ከዛ ሱስ ለመላቀቅ አንደኛው ከሚረዳ ነገር አድርገህ ነው የወሰድከው። አዎ አእምሯችንና ጊዜያችንን የሚወስድ ነገር አስፈላጊ ነው። ነገር ግን ሱስ እንደምናስበው ስራ ብቻ ስለያዝን የሚለቅ ነገር አይደለም። ምክንያቱም ስራ አንደኛው ጊዜያችንን ሊወስድ የሚችል ነገር ነው። ነገር ግን አእምሯችን ውስጥ ያሉትን ኬሚካሎች የሚያዛባ ስለሆነ የምንወስዳቸው እንግዲህ ጫትን አንደኛው ነገር ነው። ሌላ ጫት ብቻ አይደለም፣ ሌላም ሌሎችም ሱሶች አሉብን ስላልክ
እነዚህ ሱሶች ሁሉ ከስራ ሰዓት ውጪ ማድረግም ስለሚቻል ቀላል አይደለም። ሱስ አእምሯችን ውስጥ ያሉትን ኬሚካሎች ያዛባል፣ ህይወታችንን፣ ጤንነታችንን ያዛባል፣ ማህበራዊ ህይወታችንንም ያዛባል። እንግዲህ ይሄንን የሚይዙት አካባቢዎችም በእርግጥ ለዚህ አንደኛው ፋክተር ነው። ይሄንን ሱስ አጠናክሮ ለመቀጠል የሚያደርገው ነገር አንደኛው ማህበራዊ ህይወታችን ነው፣ አካባቢያችን ነው። እንደገና ደግሞ አካላዊ የሆነውም በአእምሯችን ውስጥ የሚፈጠሩት ኬሚካሎች ያንን አምጣ የሚለው ነገር ይህንኑም በተለያየ መልኩ እንዲቀጥል ያደርገዋል። ስለዚህ ምንድነው የሚሻለው የሚለው ነገር አንደኛ ራስን ጠይቀው፣ እነዚህ ጓደኞች አብረህ ልታርጋቸው እችላለሁ ወይ? እንግዲህ ጓደኝነት የሚባለው ነገር እንደገና ትርጉም እንስጠው አይደል? እነዚህ ጓደኝነት ብለን የያዝናቸው ነገሮች ጓደኝነት ለመረዳዳት፣ ለመዋደድ፣ ወደ ላይ አብረው ከፍ ለማለት የሚያግዝ ነገር ቢሆንም ወደ ኋላ ግን ለመጎተትና ሁላችንንም ወደ ኋላ የሚመልስ ከሆነ ይሄ ነገር ከባድ ያደርገዋል። ስለዚህ እነዚህ እውነተኛ ጓደኞች ናቸው ወይ የሚለው ነገር እኔን ወደ ኋላ የሚስቡ ወይም እኔ እነሱ ወደ ኋላ የምስብ ከሆነ አብረን እንድናድግና አብረን የህይወትን ጉዞ የምንጋፈጥ ከሆነ ጥሩ ነው። ወደ ኋላ ግን አንዳችን ሌላችን የምንጎትት ከሆነ ግን ይሄ ጓደኝነት ትክክለኛ ጓደኝነት ነው ወይ ብሎ መጠየቅ አስፈላጊ ነው። ስለዚህ እንደገና ለጓደኝነት ያለህን ትርጉም እንደገና ማሰብ ይፈልጋል። ጓደኝነት ማለት አንዳችን ሌላችን እያገዝን ወደ ላይ እንድንወጣ ነው እንጂ አንዳችን ሌላችን እየጎተትን ወደ ኋላ እንድንመለስና ሁላችንም እየጨቀየን ባለንበት እየረገጠን እንድንኖር መሆን የለበትም። ስለዚህ ይሄንን ስለ ጓደኝነት ያለህን አስተሳሰብ በመጀመሪያ እንድታጤደው ወደድኩ። በሁለተኛ ደረጃ ደግሞ በአንድ ጊዜ ሁሉ ነገር ቁርጥርጥ አድርጎ ማስወጣት አስቸጋሪ ነው። ነገር ግን ከነሱ ጋር የምታሳልፍበትን ከስራ በኋላ ከነሱ ጋር የምታሳልፍበትን ጊዜ መወሰን አስፈላጊ ነው። ገደብ ይፈልጋል አይደል? ጓደኝነትም ቢሆን ገደብ አለው። አሁን ደግሞ ቀን ስራ የምትሰራ ከሆነ ደግሞ እንደገና የእረፍት ጊዜ ያስፈልጋል፣ ሌላም ተጨማሪ ነገሮች ያስፈልጋል። ስለዚህ ለጓደኝነት ብቻ ሳይሆን ለሌላም ጊዜ ስለሚያስፈልግ ለዛ የምትሰጠውን ሰዓት መመደብ፣ ቀስ በቀስ ለነሱ የምትሰጣቸውን ጊዜ መገደብ አስፈላጊ ነው። ስለዚህ ወደ ድሮ እየሳበ ስራህንም ሊያስተውህ ስለሚችል ይሄ ነገር ያላችሁ ግንኙነት የተወሰነ ገደብ ያስፈልጋል። ግንኙነቶች ሁልጊዜ ከገደብ ጋር ነው አይደለ? ስለዚህ ምን አይነት ገደብ ላብጅለት፣ ምን ያህል ሰዓት፣ ምን አይነት ድርጊቶችን ከነሱ ጋር አደርጋለሁ የሚለውን ገደብ ማበጀት ሌላው የሚያግዝህ ነገር ነው እና አንድ ጊዜ ሳትቆርጠው ነገር ግን ቀስ በቀስ እነዚህ ገደቦችን እያከበርህ መሄድ እኔ ከምስባቸው ይልቅ እነሱ የሚስቡኝ ይበልጣል ብለህ ካሰብክ በዚህ በገደብህ መሰረት ገደብህን እየጨመርክ መምጣት ያስፈልጋል ማለት ነው። አንድ ሰዓት የምትሰጣቸው ከሆነ 30 ደቂቃ ከ30 ደግሞ እየቀነስ መቁረጥ ያስፈልጋል ማለት ነው። ሌላው አዲስ ካንተ ሐሳብ፣ ካንተ እድገት፣ ካንተ ሁኔታ ጋር የሚመጥኑ ሌላ ሰርክሎችን መፍጠር ያስፈልጋል። ተመሳሳይ ስለ እድገትና ለራስ ጥሩ ግምት ከሚሰጡና ራሳቸውን ከማይደብቁ በሱስ ውስጥ ከማይደብቁ ሰዎች ጋር እሴታቸው ካንተ ጋር ከሚስማማ ሰዎች ጋር ራስህን ሌላ እንደዚህ አይነት ግሩፖችን መቀላቀልና በስራ ሊሆን ይችላል፣ በማህበረሰብ ውስጥ ሊሆን ይችላል፣ በኦንላይን ጋር የተያያዘ ሊሆን ይችላል። ግን ራሳቸውን ከሚያሳድጉ ህይወትን በአዎንታዊ መልክ ከሚያዩ እና እድገትን ከሚያከብሩ ሰዎች ጋር አብሮ ማሳለፍ በጣም ወሳኝነት ስላለው እንግዲህ ማህበራዊ ፍጥሯን ስለሆንን ያ ማህበራዊ ህይወታችንን ደግሞ እንዴት አድርገን እናዳብራለን የሚለው ነገር በግንኙነት ውስጥ ስለሆነ ሌላው እድገታችን ያለው የግንኙነት ፍላጎት ስላለን ያንንም ደግሞ ማዳበር የምትችልበት ከአንተ ጋር እሴታቸው ተስማሚ የሆኑ ቡድኖችን ወይም ጓደኞችን መፍጠር ያስፈልጋል ማለት ነው። ሌላው አንደኛው ያነሳው ነገር ስላያስከነው እየሸሸህን ያለው የሚለውን ነገር እንደዚህ እንዲሉኝ አልፈልግም ያልከው አይደለ? እንግዲህ ይሄንን በሌላ ብትተካውስ ስራ ስላያስከነው ወይ እየሸሸህን ያለው የሚለው ነገር አይደለም። ስራ በመያዝ ህይወቴን ለማሻሻል፣ ስራ በመያዝ
አሁን ያለንበት ነገር የጎዳን ስለሆነ እናንተም እንደኔ እንግዲህ እነሱ ነበሩ ሁሉ ነገር አንተ ላይ የነበራቸው ጫና እና ማግባባታቸውና ኢንፍሉዌንስ ነገራቸው የጨመረው የነሱ ነበር አይደል አሁን ደግሞ የአንተ ሊጨመር ይገባል ህይወቴን በማሻሻሌ እናንተንም እንደዚህ አይነት ህይወት መኖር ትችላላችሁ በዛ ውስጥ ተዘፍቀን ያለንበት ሁኔታ ትክክል አይደለም